ቋጠሮ ሲፈታ ክፍል 1 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ አሚን ቲዩብን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ ዓለም የሆቴሉን የተወሰነ ክፍል አገልግሎት ዝርዝር የሚያሳየውን ካርድ አንስታ ተመለከተች። ክፍል 125ን ተከራይታ ጓዟን አሳረፈችና ልብሷን መቀየርና ራሷን ማስዋብ ጀመረች። የመዋቢያ ዕቃዎቿን ከያዘው ሻንጣ ግርጌ ላይ የጥፍር መቁረጫ አገኘች። ጥፍሯን ከሞረደች በኋላ አለባበሷንና ጠቅላላ አቋሟን ለማየት መስታወት ፊት በመቆም ለመጨረሻ ጊዜ ራሷን ተመለከተች። በምትገናኛቸው ሰዎች ላይ የመጀመሪያ አስደናቂ የስሜት ትስስር ለመፍጠር ትፈልጋለች። ማንነቷን ስትነግራቸው በጣም እንደሚገረሙ እርግጠኛ ነች። ነገር ግን የበለጠ ጠንካራ ተጽዕኖ መፍጠር ፈልጋለች። ከዚህ ቀደም ከሚያውቃት ሴት ጋር እንደሚያነጻጽሯት ጥርጥር የለውም። እሷ ያንን መከላከል አትችልም፣ አትፈልግም። እሷን በትክክል መመዘንና መገምገም ከቻሉ እርግጠኛ ነች ሰሎሜ ጎይቶንን ለማስታወስ ይገደዳሉ። የምትለብሰውን በጥንቃቄ መርጣለች። ሁሉም መዋቢያዎቿና ጌጣጌጦቿ በተገቢው ልኬትና መጠን ተጠቅማለች። በዛም የተነሳ በጣም ጥሩ የሚባል የተለየ እይታና ልዩ አይነት ውበት እንደተላበሰች ተሰምቷታል። ሴትነቷን በጥበብ አጉልቶ የሚያሳይ ልዩ አይነት ብርሃን የሚንቦገቦግበት የውበት መቅረዝ ነው የምትመስለው። ግቧ መጀመሪያ እነሱም ማስደነቅ ነበረ። እዚህ ወደ ሻሸመኔ በመምጣቷ እንዲገረሙ ብቻ ሳይሆን በዛው ልክም እንዲደነግጡም ነው የምትፈልገው። ከመጣችበት የሀገሪቱ ዋና ከተማ አዲስ አበባ ጋር ሲነጻጸር ሻሸመኔ የአንድ ክፍለ ከተማን ያክል እንኳን ስፋት የሌላት ከተማ ነች። ግን ደግሞ በሀገሪቱ ካሉ ማንኛውም ከተሞች የበለጠ ከፍተኛ የንግድ እንቅስቃሴ የሚደረግባት፣ በየቀኑ በሚሊዮኖች የሚቆጠሩ ሰዎች ገብተው የሚወጡባት በጣም ደማቅ ከተማ ነች። እና አሁን ፊት ለፊት የምትጋፈጣቸው ሰዎች የዚህ ከተማ የጡት አባት ተደርገው የሚታዩ ሰዎች ናቸው። ዓለም ያሰበችውን ስራ በስኬት ካጠናቀቀች በሀገሪቱ የመገናኛ ብዙሃን ዜናዎች በዋናነት የሚቆጣጠረው ርዕሰ አንቀጽ እንደሚሆን እርግጠኛ ነች። ለበርካታ ደቂቃዎች መኝታ ክፍሏ ባለው መስታወት ፊት እየተሽከረከረች መልኳን ሆነ ጠቅላላ ቁመናዋን ደጋግማ ካየች በኋላ ሁሉ ነገሯ እንከን ሊወጣለት እንደማይችል በመደምደም የእጅ ቦርሷን ትከሻዋ ላይ አንጠልጥላ የፋይል መያዣ ፎልደሯን አነሳችና የክፍል ቁልፏን እንደያዘች እርግጠኛ ሆና ወጣች። የክፍሉን በር ዘጋችሁ። የሆቴሉን ህንፃ ለቃ ወጣችና ቀጥታ ወደ መኪናዋ በመግባት መሀል ከተማውን እየሰነጠቀች ወደ ቀጠሮ ቦታ መንዳት ጀመረች። ይህንን ስብሰባ ያዘጋጀላት የዞኑ ዋና አቃቤ ህግ ነው። ያንንም ስላደረገላት ለሱ ታላቅ ምስጋና አላት። ከትምህርት ቤት መለቀቂያ ሰዓት ስለሆነና አስፓልቱ በሰዎችና በተማሪዎች ስለተጨናነቀ እንደ ልቧ በፈለገችው ፍጥነት ለመንዳት ከባድ ሆኖባት ነበረ። ዓለም ወደዚች ውብ ከተማ የመጣችው ለጉብኝት አይደለም፣ ወይንም ዓላማዋን ከግብ እስክታደርስ ድረስ በእንግድነትም አይደለም። የከተማዋ ምክትል አቃቤ ህግ ሆና በመመደቧ ምክንያት ነው የመጣችው። የትምህርት ዝግጅቷና ብቃቷን በማየት ይህን ሹመት የተሰጣት የአካባቢው ህብረተሰብ ፍትህ እንዲያገኝ እንድታግዝ ነው። የሷ ተልዕኮ ግን የተለየ ነው። የራሷ የሆነ ዓላማና ፍላጎት ባይኖራት ኖሮ በሙያ ለመስራትና ለማገልገል ካደገችበትና እድሜዋን ሙሉ ካሳለፈችበት አዲስ አበባ እግሯን አታነሳም ነበረ። የሷ ተልዕኮና ዓላማ ለህብረተሰቡ ምንም ረብ እንደሌለው ስታስብ ትጸጸታለች። እሷ ለምን ወደዚህ እንደመጣች ባስታወሰች ጊዜ የሚሰማት የጥፋተኝነት ስሜት ነው። ግን ደግሞ ምርጫ የላትም። በህይወት ውስጥ ወደዚህ ደረጃ እስክትደርስ ገፊ ምክንያት የሆናት ጉዳይ ለአንድ ሰከንድ እንኳን ከረሳች እንዲሁም ችላ ካለች ራሷን መቼም ይቅር ለማለት አትችልም። አካባቢው ላይ ስትደርስ ወደ ቀኝ ታጠፈችና ወደ መዘጋጃ የሚወስደውን ጠባብ አስፋልት መንገድ ተያዘችው። መዘጋጃ ጽሕፈት ቤት ከመድረሷ በፊት አሁንም ወደ ቀኝ ታጠፈችና ከቀበሌ ጽሕፈት ቤት ጎን ካለው የፍርድ ቤት ቅጥር ግቢ ውስጥ መኪናዋን አስገባችና ምቹ ቦታ ፈልጋ በማቆም ሞተሩን አጥፍታ ቦርሳዋን፣ የፋይል ፎልደሯን ይዛ ወረደች። በግቢ ውስጥ ያሉ የቢሮ ሰራተኞች ሆኑ የባለ ጉዳይኖች ሁሉ እሷ ላይ ሲንከራተት ይታወቃታል። ብዙም ትኩረት ያልሰጠቻቸው በማስመሰል ወደ ውስጥ ገባች።
የፍርድ ቤቱን በር አልፋ ወደ ውስጥ ገባች። የተላላጠ ቀለምና የተፋቀቀ ግድግዳ እያየች ኮሪደሩን አቋርጣ ወደ አንድ ክፍል ገባች። የፍርድ ቤቱ እንግዳ ተቀባይ የተለየ አይነት ሽቶ ስለተተተው በደስታ ካቀረቀረበት ቀና አለ። ቆንጆ መልክና ማራኪ አለባበስ የለበሰች ውብ ሴት ወደሱ ስትመጣ ተመለከተ። ለሴቶች ስስ ልብ ያለው ወጣት ጸሐፊ በተቀመጠበት ተቅነጠነጠ። ዓለም ወደ ጸሐፊው እየተራመደች በጎሪጥ ቀጣዩን ቢሮ በጉጉት ተመለከተች። ስሩ ደረሰችና ጤና ይስጥልን አለችው። አቤት የኔ እመቤት እንዴት ነሽ? ይህን የመሰለ ውበት ይዘሽ መቼስ ተከሰሽ አይሆንም ወደዚህ የመጣሽው አላት። አረ በፍጹም ስትል መለሰችላት። እና ከሰሽ ነው አለ ስለመቅለብለቡ እያሰበች። እንደዛም አይደለም ስትል መለሰችላት። እና እኔን ፈልገሽ ብቻ እንዳይሆን። ከንግግሩ በላይ ጉንጭ ውስጥ እያላመጣለው ማስቲካ ሲታኘክ የሚያወጣው ድምፅ ምቾት ነሳት። ቢሆንም ተከካለችለትና ሌላ ነገር ለመናገር እየተቅለበለበ እያለ እኔ ከዞኑ አቃቤ ሕግ ቢሮ ነው የመጣሁት። ዋና አቃቤ ሕጉ ክቡር ግርማ ጠያቂነት ክብሩ ዳኛው የጠሩት ስብሰባ ነበረ። ፈጎ የነበረው ፊቱ ሲኮሳተርና ልቅ የነበረው ንግግሩ ሲሰበሰብ ታወቃት። ከአቃቤ ሕግ ቢሮ ሰው እንደሚልኩልን ተነግሮን ነበረ፣ ግን ተወክሎ የሚመጣው ሰው ወንድ ይሆናል ብለን ነበር የጠበቅነው አላት። እንደምታይኝ እኔ ነኝ የመጣሁት። ምን ነው የክብሩ ግርማ ምክትል መሆኔ አላሳመነህም ነው ወይስ አላስደሰተህም? ሰውየው ሴት አውል ከመሆኑም በተጨማሪ የወንድ ትምክህት እንዳለበት ተረዳች እና ማበሳጫት። ከተቀመጠበት አሻግሮ ጉርበቷ ላይ የቀረውን አጭር ቀሚሷን እየተመለከተ ደህና በቀጠሮ ሰዓት ነው የተገኘሽው። ስሜ ቶሌራ ይባላል። ቡና ትፈልጊያለሽ አላት። የሱን ግብዣ ችላ ብላ የተጠሩት ሁሉም እንግዶች መጥተዋል? ከሱ መልስ ከመስማቷ በፊት ከተዘጋው በር የፈነዳ ተንከትካች የወንዶች ሳቅ ተሰማ። አዎ ሁሉም ተገኝተዋል ሲል መለሰ። ለቡና አመሰግናለሁ፣ መግባት አለብኝ አለችና ቦታውን ለቃ ወደ ክፍሉ ተራመደች። ዓለም በህይወቷ ውስጥ በጣም ወሳኝ ለሆነው ስብሰባ ራሷን አበረታታ ወደ ቢሮው ተጠጋች። በስሱ ስታንኳኳ ሳቁ ተቋረጠና ጸጥታ ሰፈነ። ገፋ አድርጋ አንገቷን አስቀድማ ወደ ውስጥ ገባች። በክፍሉ ውስጥ ያሉት ወንዶች ሌላውን ሲጠብቁ እንደነበር ከተረጋጋ መንፈሳቸው በግልጽ መረዳት ችላ ነበረ። በራፉን ተሻግራ ወደ ውስጥ በገባችበት ቅጽበት በራፉ ከኋላዋ ሲዘጋ ተሰማት። የአራት ሰዎች ጥንድ 8 አይኖች እሷ ላይ ተተከሉ። በሁሉም ላይ ተመሳሳይ አይነት ግራ የመጋባትና የመደነቅ ስሜት አነበበች። የፈለገችውም እንደዛ እንዲሆን ነበረ። ቀጥታ ሄደችና ወዳቸውን ካሉት ወንበሮች አንዱን ሳበችና ፎልደሩን የጠረጴዛው ጫፍ ላይ አስቀምጣ ከላይ የለበሰችውን ኮት ቀስ ብላ በቄንጥ አወለቀችውና የወንበሯ እጀታ ላይ አስተካክላ ካስቀመጠች በኋላ በእርጋታ ተቀመጠች። ይህን ሁሉ ስታደርግ እነሱ ያለምንም ንግግር ትንፋሻቸውን ውጠው በመገረም ሲመለከቷት ነበረ። እሷም የፈለገችው ያንን ነው። ጤና ይስጥልኝ፣ ከዞኑ ዋና አቃቤ ሕግ ቢሮ ክብሩ አቃቤ ሕግ አቶ ግርማን ወክዬ ነው የመጣሁት። ስብሰባው በእኔና በእናንተ መካከል ይደረጋል ማለት ነው የሚል ያልተጠበቀ አይነት አጭር ማብራሪያ ሰጠች። በማዕከለኛው ወንበር የተቀመጡት በእድሜያቸው መጨረሻ ላይ የሚገኙት አዛውንት ሰውም ምንም ችግር የለውም፣ ላንቺና ላለቃሽ ተገቢውን አገልግሎት ለመስጠት ፈቃደኞች ነን። እኔ ዳኛ ዋለልኝ ይባላለሁኝ። እሱ የከተማው ፖሊስ አዛዥ ኮማንደር ገመዶ ይባላል። ሁለቱን ሰዎች ተራ በተራ እየጠቆመ እሳቸው አቶ ፍስሐ ይትባረክ ይባላሉ። እሱ ደግሞ ልጃቸው ጁኒየር ይባላል። የሶሊ ኢንተርፕራይዝ ዋናና ምክትል ስራ አስኪያጅና ባለቤት ናቸው። የሶሊ ኢንተርፕራይዝ ማለት በከተማዋ የጀርባ አጥንት የሆኑትን በጣም በርካታ ድርጅቶችን በጥምረት የሚያስተዳድር ግዙፍ ድርጅት ነው። አቶ ፍስሐና ልጃቸው በከተማዋ እጅግ የተከበሩና የተመሰገኑ ግለሰቦች ናቸው ሲሉ የማስተዋወቅና የመግቢያ ንግግር አድርገው ከጨረሱ በኋላ ራሷን እንድታስተዋወቅ አይን አይኗን ይመለከቷት ጀመር።
ዓለምም የዳኛውን ማብራሪያ በጽሞና ስታዳምጥ ከቆየች በኋላ ለመጀመሪያ ጊዜ እነዚህ ከፊት ለፊት ያሉትን ዳኞች የዘረዘሯቸውን 3 ሰዎች በማየቷ እንግዳና ኃይለኛ የማወቅ ጉጉት በውስጧ ሲንተከተክ ተሰማት። በውስጧ ለነሱ የዳበረችው ጥላቻም ሲገለባበጥ ይታወቃታል። እነሱ ስለሷና ስለ ስብሰባው ዓላማ ለማወቅ እንደጓጉ ሁሉ እሷም እነሱን ለማወቅ ፈልጋለች። ዓለም መጀመሪያ አቶ ፍስሐን የተመለከተችው በእድሜው ከዳኛው ብዙም የሚያንስ አይመስልም፣ ግን እንደ ዳኛው ግርጅፍጅፍ አላለም። ሰውነቱን በትኩረት ላየ። አሁንም ገና እጅ አልሰጥም እያለ የሚፎክር ይመስላል። ፊቱን በትኩረት ስትመለከት መሰላቸቱን ታዘበች። የበጋው የከረረ ፀሐይና ፀሐይን ተከትሎ ያለው ሙቀት ያደከመው ይመስላል። የማሰብ ችሎታ ያላቸው የሚመስል ደማቅ ጥቋቁር አይኖቹን አፈጠጡባት። ዓለም ከሷ አይኗን ነቀለችና ቀጥሎ ወደ ተቀመጠው ኮማንደሯ ዞረች። ሙሉ የደንብ ልብሱን እንደለበሰ ነው። ጭንቅላቱ ላይ ያጠለቀው የፖሊስ ኮፍያ ወደ ታች አዘቅዝቆ ብድር እንዳለበት ሰው ከፊል ፊቱን እንዲሸፍን አድርጎታል። እድሜ 40ዎቹን አጋማሽ ላይ እንዳለ ብትገምትም ሰውነቱ ግን አሁንም የጎረምሳ ነው። ከፊቱ ላይ ምንም ማንበብ አልቻለችም። ቀዝቃዛ ስሜት አልባ ሆኖ ነው ያገኘችው። አካል ብቃት ያለውና ጠንካራ ይመስላል። ማንም ሰው ከሱ ጋር አካላዊ ጸብ ውስጥ ገብቶ መጣላትን ይጸየፋል። በዛ ላይ ጨካኝና ተንኮለኛ መሆኑን በእይታ እንኳን መገመት ያን ያክል ከባድ አይደለም። በመጨረሻ ጁኒየርን ተመለከተች። በእድሜው ከኮማንደሩ ጋር እኩያ መሆኑ ያስታውቃል። ለሌሎች ነገሮች ግን ተቃራኒ ናቸው። ጁኒየር ከሁሉም በተለየ ገራገር ሰው ይመስላል። ፈገግ ሲል ልዩ አይነት መስህብ አለው። ቀጥ ያሉ ነጭ ጥርሶቹ ብልጭ ድርግም ሲያደርጋቸው ቀልብን ይገዛሉ። ጥቁር ደማቅ አይኖቹ ከአባቱ በተለየ የጠለቀ ሐዘን ይነበብባቸዋል። ደሞ ውብ ነው፣ የወንድ ቆንጆ። በሽርፍራፊ ሰከንዶች ሁሉንም ገምግማ ካጠናቀቀች በኋላ ጉሮሯን አማሾችና ስሟን ለመስማት በጉጉት እየጠበቁ ወዳሉት 4 ጥንድ አይኖች እየተመለከተች እኔ ዓለም ጎበና እባላለሁ፣ ጓደኞቼ አሌክስ ይሉኛል፣ የሶሎሜ ሴት ልጅ ነኝ አለች። ንግግሯን ተከትሎ በቤቱ ኒውክሌር ቦምብ የፈነዳ ይመስል በሶስቱም ሰዎች ላይ የታየው ድንጋጤ የተለየ አይነት ነበረ። ዳኛው ግን ምንም ስላልገባቸው የሌሎቹ መደንገጥ ድንግርግራቸው እንዲወጣን ያደረገው። ለተወሰኑ ደቂቃዎች በክፍሉ ፍጹም አይነት ዝምታ ተንሰራፋ። ዳኛው ግራ በመጋባት ሰሎሜ ማናት ሲሉ ጠየቁ። አቶ ፍስሐ ወንበሩ ላይ እንደተሰባበረ አሻንጉሊት ወደ ኋላ ተንሸራተተና አንቺ ሰሎሜ ሴት ልጅ ነሽ? አምላኬ እኔ አላምንም አለ። ጁኒየር በሹክሹክታ የማይታመን ተአምር፣ አንድ ሰው ህልም ነው ቢለኝ ደስ ይለኛል ሲል ተሰማ። በጡረታ መውጫ በር ላይ የሚገኘው አዛውንቱ ዳኛ አሁንም ግራ እንደተጋቡ ነው። ሁሉም በድንጋጤ ውስጥ ስላሉ ለእሳቸው ማንም ትኩረት አልሰጠም። አባትና ልጅ ፊቷን በደንብ ለማጥናት አፈጠጡባት። አይኖቿ ከዘመናት በፊት ከሚያውቋት እናቷ ጋር ተመሳሳይነት እንዳላቸው በቀላሉ ማረጋገጥ ይቻላል። በደንብ ልብሱ ላይ የወታደር ኮፍያ ያጠለቀው ኮማንደር አሁን በትካዜ እግሮቹን እያወዛወዘ እንደሆነ አስተዋለች። ከዚህ ሁሉ ዓመት በኋላ እዚህ ምን ልትሰሪ መጣሽ? አቶ ፍስሐ ነው ያለ ይሉኝታ ጠየቋት። ምን ልትሰሪ መጣሽ ነው ወይስ እንኳን ደህና መጣሽ? ለማሽሟጠጥ መልስ ሰጠች። ስንት ዓመት ሆነሽ? ጁኒየር የጠየቀው የመጀመሪያ ጥያቄ ነበር። 25። ዓለም ትክክለኛ እድሜዋን ተናገረች። አያትሽ እንዴት ናት? በአሁን ጊዜ አርጅታለች። በሜቄዶኒያ አረጋውያን መንከባከቢያ ተቋም ውስጥ ነው የምትገኘው። የጡረታ ደሞዟን ይዛ እዛ ገብታለች። በካንሰር በሽታ ተይዛ የመሞቻ ጊዜዋን እየተጠባበቀች ነው። ማለቴ ኮማ ውስጥ ናት። ይህን በመስማት ያዝናለሁ አለ ጁኒየር። አመሰግናለሁ ስትል በትህትና መለሰችለት። ይህን ሁሉ ጊዜ የት ነበር የምትኖሪው? አቶ ፍስሐ ነው ጠያቂው። ህይወቴን በሙሉ አዲስ አበባ ነው የኖርኩት፣ ቢያንስ እኔ እስከማስታውሰው ድረስ። እዚህ 2ኛ ደረጃ ትምህርቴን አጠናቅቄ ወደ አዲስ አበባ ዩኒቨርሲቲ በህግ ትምህርት ክፍልን ተቀላቀልኩኝ። ከ4 ዓመት በፊት ነው ግራጁዌት ያደረኩት እና 3 ዓመት እዛው አዲስ አበባ አንድ የውጭ ካምፓኒ ውስጥ ተቀጥሬ ሰራ ነበረ እና አሁን ለዞኑ ምክትል አቃቤ ህግ ሆኜ ከተመደብኩኝ 1 ሳምንት ሆነኝ አለች። የህግ ትምህርት ቤት ተመረቀሽ? እዚህኛ ዞን አቃቤ ህግ? ደስ የሚል ነው። ጁኒየር በፈገግታ ተውጦ ተናገረ።
በዋና አቃቤ ሕግ ጥያቄ አቅራቢነት ይህን ስብሰባ እንዲያዘጋጁ የጠየቁት ያዘጋጁት አዛውንቱ ዳኛ ሁኔታው ምንም አላማራቸው። እንደዚህ አይነት ልብ የሚነካ አይነት መገናኘትን ጠላለሁ፣ ግን አሁንም በጨለማ ውስጥ ነኝ። ስለሚካሄደው ነገር ምንም የገባኝ ነገር የለም። ሶሎሜ ማለት የእሷ እናት ናት። እሷ ከመወለዷ በፊት የጁኒየር እና የኮማንደር የቅርብ ጓደኛ ነበረች። ከዛም አልፋ ቤተሰብ ነበርን። ነፍሷን ይማርና ፈጽሞ ማይለያዩ የልብ ጓደኛሞች ነበሩ። ከዚያም ጥቋቁር አይኖች ደመና ጠላባቸው። በሐዘን ራሱን ነቀነቀና ንግግሩን ካቆመበት ቀጠለ። ሞቷ ለሁላችንም ከፍተኛ ሐዘን ያስከተለ ነበረ። ክቡር ዳኛ፣ የገዳዩን ችሎት እኮ እርሶ ነበር ያስቻሉት። የኔ የእርባታ ግቢ ውስጥ አንድ እብድ በቢላዋ ወግቶ ከገደላት በኋላ ራሱን እስር ቤት ውስጥ ያጠፋው። የዳኛው ፊት ሲጠቁር በግልጽ ተመለከተች። እኔ እንጃ ትዝ አላለኝም። የሽማግሌ ነገር ስንትና ስንት ችሎት አስታውሳለሁ ብለህ ነው በማለት ሸፋፍና ለማለፍ ሞከሩ። አቶ ፍስሐ ራሱን ለመቆጣጠር የተወሰነ ጊዜ በጸጥታ አሳለፈና ለማንኛውም ስለ ዓለምም ሆነ ስለ አያቷ የሆነ ነገር ስንሰማ ይሄ የመጀመሪያ ጊዜያችን ነው። ለማንኛውም እንኳን ወደ እናትሽ የትውልድ ከተማ በሰላም መጣሽ አላት። ዓለምም አመሰግናለሁ ግን አለችና ከፊት ለፊቷ የተቀመጠውን ፎልደር በማንሳት ውስጡ ያለውን ፋይል አወጣች። ከዛ መናገር ጀመረች። አቶ ፍስሐ እንደነገርኩ እኔ እዚህ የተወሰነ ጊዜ ለመቆየት አይደለም የመጣሁት። እንደ እውነቱ ከሆነ እዚህ በቋሚነት የመንግስትንም ሆነ የግሌን ስራ ለመስራት ነው የመጣሁት አለችና ፋይሉን ለክብር ዳኛ ቀበለችው። ዳኛውም በእንቆቅልሽ እይታ ተመለከታትና የሰጠችውን የክስ ዶሴ ለማየት ሞከረ። በቀላሉ ሊገባው ስላልቻለ ምንድን ነው በማለት ጠየቃት። ከዓመታት በፊት ስለተዘጋ ክስ እንደገና ስለመክፈት ነው። ተከሳሾቹ ሁሉም እዚህ አሉ። ይዘቱን እንዲመረምሩና ዝርዝሮቹን በደንብ እንዲያጠናቸው ሐሳብ አቀርባለሁ አለች። ስለምታወራው ነገር ምንም የገባው ሰው የለም። የምታወሪው ምንም አልገባንም አቶ ፍስሐ ጠየቃት። እሺ እንደዛ ከሆነ አብራራላችኋለሁ። የ5 ዓመት ግድያ ጉዳይን እንደገና እየከፈትኩ ነው። ሊቆ የተባለ ሰው እናቴን እንደገደለና ወንጀሉን እንደፈጸመ ተወስኖ ፋይሉ ተዘግቶ ነበረ። ወደ አቶ ፍስሐ አይን ተመለከተች። ከዛ ወደ ጁኒየር ተመለከተች። በመጨረሻም ኮማንደሩ ላይ ትኩረት አደረገች። ያለምንም የስሜት ለውጥ ሆነ የአካል እንቅስቃሴ ተቀምጧል። እሷ የምታወራው ነገር እያዳመጠ ይሁን ወይም ጆሮውን በጥቅጥቆ ችላ ብሎ እንደሆነ እርግጠኛ መሆን አልቻለችም። ንግግሯን ቀጠለች። ነገሩን ይበልጥ ግልጽ ለማድረግ ከእናንተ መካከል አንዳችሁ ወይም ሁላችሁም በመተጋገዝ እናቴ እንደገደላችኋት ጠንካራ ጥርጣሬ አለኝ። ማብራሪያዋ በመካከላቸው የእጅ ቦምብ እንደወረወረች አይነት ነው ሁሉንም ያስበረገገው። እስካሁን አንድ ቃል ያልተናገረው ኮማንደሩ ጭንቅላቱ ላይ ያደረገውን ኮፍያ አንስቶ ጠረጴዛው ላይ አስቀመጠና በሚንቀለቀል ቁጣ አይኖቹ ደፍርሰው በዚህ ልክ ሰውን መወንጀል ራሱ ወንጀል መሆኑን እዛ ዩኒቨርሲቲ አላስተማሩሽም እንዴ ሲል አፈጠጠባት። እያንዳንዷ እስካሁን የተናገረቻቸው ነገሮች በጥንቃቄ እንዳዳመጠ በመረዳቷ እርካታ ተሰማት። ኮማንደር፣ እኔ ክስ ከፍቻለሁ፣ መረጃ አቀርባለሁ። አንተ ደግሞ እንዳልገደልክ ፍርድ ቤቱን ታሳምናለህ። አካሄዱ እንደዛ ነው። ባይሆን ከዛ በኋላ እኔ ከተረተው በስም ማጥፋት ልከሰኝ ትችላለህ። የደሞ የሚሆነው ነፃ ሰው ከሆንክ ነው ስትል የማትበገር መሆኗን በሚያረጋግጥ በተመሳሳይ ቁጣ መለሰችለት። በፍርድ ቤቱ የስብሰባ ክፍል ውስጥ የነበረው ትዕይንት መቀበል ከምትፈልገው በላይ አንቀጥቅጧታል። ግን ደግሞ ጭንቅላቷን ወደ ላይ ቀና አድርጋና ደረቷን ነፍታ ነበረ ቢሮውን ለቃ ወጣችው። ራሷን ለመቆጣጠርና የድንጋጤዋንና የፍራቿን ቅንጣት እንኳን ለነሱ ሳታሳይ ስብሰባውን በድል ለማገባደድ ያደረገችው ጥረት የመታፈን አይነት ስሜት እንዲሰማት ነበር ያደረጋት። ስብሰባው ባቀደችው መሰረት ነው የተካሄደው። እስኪጠናቀቅ ድረስም በጣም እንደተረጋጋች ነበረች። ዓለም ወደ ሆቴሏ ከተመለሰች በኋላ ሱፍ ኮቷን አልጋ ላይ ወረወረችው። እጆቿ በላብ ተጠብቀው ስለነበረ እርጥብ ነበሩና ጉልበቶቿ መንቀጥቀጣቸውን አሁንም አላቆሙም። ከመደንገጧ የተነሳ የማቅለሽለሽ ስሜት ነበራት። አልጋዋ ላይ ተዘርራ ተኛችና ስለ ቆይታዋ በመልሰስ ማሰላሰል ጀመረች። በጣም መጥፎ ጉዳይ ወደፊት የሚከሰተው እንደሆነ ብታምንም ለጊዜው ደስ ብሏታል። ቢሆንም ነገ ከነገ ወዲያ ስለሚሆነው ነገር መፍራቷ አልቀረም። ዛሬ ያገኘቻቸው 3 ሰዎች በዋናነት ዳኛው ደግሞ በተዘዋዋሪው ከእናቷ ጋር የሚያያዝ ታሪክ ያላቸው ናቸው። ከዘመናት በኋላ እነሱን መጋፈጥ
ቀላል ውሳኔ አልነበረም እና በምንም አይነት ሁኔታ እሷን በማየታቸው ደስተኞች ሊሆኑ እንደማይችሉ መጀመሪያም ግምቷ ነበረ። እናም ካገኘቻቸው በኋላ የተረዳችው ያንን ነው። ትንሽም ቢሆን ጁኒየርን ካልሆነ በስተቀር ኮማንደሩና ፍስሐ ጥላቻቸው በግልጽ ግንባራቸው ላይ ይነበብ እንደነበረ ታዝባለች። አቶ ፍስሐ በሻሸመኔ ከተማና በአካባቢው በጣም ሀብታምና ኃይል ያለው ሰው ነው። ያንን ደረጃ ያገኘው ደግሞ በመልካም አመራርና በስራ ትጋቱ ብቻ አይደለም። እድሜ ልኩን ያካበተው ሀብት ጠብቆ ለማቆየት ባለው ኃይል ሁሉ በስውርም ሆነ በግልጽ ሲዋጋና ሲፋለም ኖሯል። አቶ ፍስሐና ቤተሰቡ ላይ ያቀረበችውን አይነት ክስ ማቅረብ እንደ እብደትም እንደሚቆጠር ታውቃለች። ከዳኛው ፊት ላይ ያነበበችው ያንኑ ስሜት ነው። አይደለም በጥርጣሬ ግድያ ቀርቶ እጅ ከፍንጅ ተኩሰው ሲገሉ ቢታዩ እንኳን ባርቆባቸው ነው በሚል ተስተካክሎና ለዛም ምስክር ማስረጃ ተጠናቅሮ በቀላሉ ነፃ እንዲወጡ እንደሚደረግ በቀላሉ መገመት ትችላለች። ግን ከሷ ጋር መጋፈጥ ቀላል እንዳልሆነ በሂደት እንዲረዱ እንደምታደርጋቸው እርግጠኛ ናት። ስለ ጁኒየር ስታስብ የተሰማት የተለየ ነገር ነው። በሴቶች ዙሪያ ያለው አመለካከት የተለየ ስለሆነ አቀራረቡም ከአባቱና ከኮማንደሩ ጓደኛው በመጠኑም ቢሆን የሚለይ ማራኪ ሆኖን ያገኘችው። ዓለም በጉርምስና እድሜ ላይ ያለ ካያቸው ፎቶግራፍ ብዙም አልተለወጠም። መልከ መልካምነቱ ፍላጎቷን ለማሳካትና እንስቶችን ለማማለል ሲጠቀምበት እንደኖረ ታውቃለች። ለሱ ሰውን ከመግደል ይልቅ በፍቅር መውደቅ ቀላል እንደሚሆንለት አሰበች። እናም በገዛ ሐሳቧ ፈገግ አለች። ቀጥሎ ወደ አይምሯ የተሰነቀረው ኮማንደር ገመዱ ነው። እስካሁን ኮማንደሩን ለማንበብና እንዲህ ነው ብሎ ለመተንበይ በጣም ከባድ ነው የሆነባት። እርግብ ይሁን እባብ ወይንም ሁለቱንም አዳብሎ ያዘ እስስት ለመለየት ከባድ ሆኖባታል። ስለሱ የነበራት ግንዛቤ ትንሽ የተለየ ነው። በስብሰባ ክፍል ውስጥ እንደ ሌሎቹ አይኖቹን ማየት አልቻለችም። እሱ ከአያቷ የፎቶ ማከማቻ ሳጥን ውስጥ የልጅነት ፎቶውን ካየች ከዛ ወጣት ልጅ በእጅጉ የተቀየረ የበለጠ ከባድና ጠንካራ የሆነ መስሎ ታይቷታል። የመጀመሪያ እይታው ተንኮለኛ፣ ወዳጃ ያልሆነና አደገኛ መስሎን የተሰማች። ከነዚህ ሰዎች መካከል አንዱ እናቷን እንደገደለ እርግጠኛ ናት። እናቷ ሰሎሜ በተከሳሹ ሊቆች አልተገደለችም። ዓለም ክሱን ከእንደገና ማስከፈትና የእናትሽን እውነተኛ ጉዳይ ለፍርድ ማቅረብ ያንቺ ኃላፊነት ነው። በየቀኑ ለራሷ የምትነግረው ጉዳይ ነው። ይህ ለእናትሽ የምታደርጊው የምትችይው ትንሹ ነገር ነው። ብዙውን ጊዜ አያቷ በቤት ውስጥ ተበታትነው የነበሩትን ብዙ የድሮ ፎቶግራፎች ውስጥ አንዱን በተደጋጋሚ ጊዜ በጥንቃቄ ይመለከቱ ነበረ። ያ ፎቶ ደግሞ እናቷ ሰሎሜ በአፍላ ወጣትነቷ ዘመን ከእድሜ እኩዮቿ ጁኒየር እና ገመዱ መካከል ቆማ የተነሳችው አሮጌ ፎቶ ነው። ፎቶውን መመልከት ሁል ጊዜ እንድታዝንና በናፍቆት እንድታለቅስ ያደርጋታል እና የልጅ ልጇን ምንም ነገር ብታደርግ ሊያስደስታት አይችልም ነበረ። ይሁን እንጂ እስከ ጥቂት ወራት ድረስ ዓለም ጎበና እናቷ ሰሎሜን በመግደል ተጠርጣሪው ማን እንደነበረ አታውቅም ነበረ። ያንን ሚስጥር ያወቀችበት ዕለት በዓለም ሕይወት ውስጥ በጣም ጨለማው ቀን ነበረ። ትዝ ይላታል። በወቅቱ የሥራ ገበታዋ ላይ ሆና እየሰራች ሳለ ከመቄዶንያ ተደውሎላት በአስቸኳይ ድረሺ ስትባይ በፍጥነት ነበር የሄደችው። ተቋሙ ጸጥ ያለ፣ በበጎ ፈቃደኞችና በተንከባካቢ ባለሙያዎች የተሞላ ነበረ። አያቷ ወደ ሆስፒታል ተወስደው ነበር። ወዲያውኑ ወደ ሆስፒታል አመራች። በሽታዋ የእርጅና በሽታ የተጫጫነው ነበረ። ተስፋ መቁረጥና እርጅና ከካንሰር በሽታቸው ጋር ሲደመር የመጨረሻ እስትንፋሳቸውን እየሳቡ እንደሆነ ገባት። ዶክተሮቹንም ስታናግር አያቷ አስጊ ሁኔታ ላይ እንዳሉ ተነገራት። ጸጥ ወዳለው የአያቷ ክፍል ገብታ ወደ አልጋቸው ተጠጋች። የአያት አካል በሚታይ ሁኔታ ተዳክሞ ነበረ። ዓለም የጎበኘቻቸው ከሳምንት በፊት ስለሆነ በነዛ ጥቂት ቀናት ውስጥ እንደዚህ አይነት ጉልህ ለውጥ ማየቷ አስደንግጧታል። አያቷ መላ አካላቸው ድቅቅ ብሎ ሲደክምም አይናቸው ግን ሕያው ነበር። እዚህ አትግቢ! ትንፋሻቸውን አጠራቅመው ጮሁባት። አንቺ ማየት አልፈልግም፣ በአንቺ ምክንያት ነው። ምንድን ነው አያቴ? ዓለም በጭንቀት ጠየቀች። እዚህ አልፈልግሽም። ዓለም አያቷ እሷ ላይ ባሳዩት ብስጭትና ጥላቻ በመሸማቀቅ ወደ ሐኪሙ ወደ ነርሶቹ ዘር ብላ ተመለከተቻቸው። ልታይን ለምንድን ነው የማትፈልገው?
ያሏት ብቸኛ ዘመድ እኮ እኔ ነኝ፣ የልጇ ልጅ ነኝ። በፍረት ተውጣ ልታስረዳቸው ሞከረች። አያትየው ቅሳቸውን ቀጠሉ። እናትሽ ባንቺ ጥፋት ነው የሞተችው። ታውቂያለሽ፣ ባንቺ ምክንያት ባይሆን ኖሮ ልጅ አትሞትም ነበረ። አያቷ ማልቀስ ጀመሩ። አለም የምታደርገው ነገር ጠፋት። ለእናቴ ሞት ተጠያቂ እኔ ነኝ እንዴ? የአያቷ አይኖች ከተደበቁበት ፈጠው ወጡ። አዎ ብለው በቁጣ አረጋገጡላት። እኔ እናቴ ስትሞት ገና ሕፃን ነበርኩ እኮ፣ ጨቅላ ሕፃን ስትል ተከራከረች። የአያቷ የአእምሮ ጤንነትን መጠራጠር ጀመረች። እንዴት በጨቅላ እድሜ የምትይው ማድረግ እችላለሁ? ጠይቂያቸው። ማንን አያቴ? ማንን ልጠይቅ? የገደሏትን ፍስሐ፣ ልጁ ጁኒየር እና ኮማንደር ገመዱን እና አንቺም ነበርሽ። አንቺ ነሽ። አያቷ ንግግራቸውን ሳይቋጩ ጥልቅ ኮማ ውስጥ ገቡ። ከዛ በኋላ አለም ከክፍሉ በዶክተር እየተመራች ወጣች። በገዛ አያቷ የቀረበባት አስቀያሚ ክስ እስክትደነስስ ድረስ ነበር ያስጨነቃት። በአንጎላ ውስጥ ተንሰራፍቶ ማሰቃየት ብቻ ሳይሆን ነፍሷ ድረስ ዘልቆ ነው ያጠቃት። አያቷ ለእናቷ ሞት እሷን ተጠያቂ አድርገው እንደሚያስቧት ከሰማች በኋላ ስለ እናቷም ሆነ ስለ አስተዳደጓ ወደኋላ መለስ ብላ እንድታስብ ተገደደች። አያቷ ከእሷ ጋር የነበራት ግንኙነት ለምን የሻከረ እንደነበረ ሁልጊዜ ራሷን ትጠይቅ ነበረ። አሁን ግን መልሱ ፍንትው ብሎ ተገልጾላታል። የዓለም ስኬቶች ምንም ያክል አስደናቂ ቢሆንም የሴት አያቷን ውዳሴ ለማሸነፍ በቂ ሆኖ አያውቁም ነበር። አያቷ በሚያሳዝን ሁኔታ ብልህና ጨዋ ልጅ እንደሆነች አድርገው እንደማያት ታውቃለች። አለም በአያቷ አልተናደደችም። በእርግጥም ያለ ወላጅ ያደገች ልጅ በጭፍን ስሜት በዚህ ልክ ከሆነ ጥላቻ መጥላታቸው አግባብ እንዳልሆነ ግን ታውቃለች። ግን ደግሞ የአያቷንም የውስጥ ቁስለት ምን ያክል ጥልቅ እንደሆነ ስለማታውቅ ድምዳሜ ላይ መድረስ አልፈለገችም። አለም በሁሉ ነገር ጥሩ ለመሆን ብቻ ሳይሆን ብቁ ሴት ልጅ ለመሆን የአያቷን ፍቅርና ሞገስ ለማግኘት ተስፋ ባለመቁረጥ ትለፋ ነበረ። ግን አያቷን በምትፈልገው መጠን ለማሳመን ተሳክቶላት አያውቅም ነበር። ስለዚህ ለሰሎሜ ግድያ ተጠያቂ መሆኗን ከአያቷ ከንፈር መስማቷ የሚያስደንቅ መብረቃዊ ምትን የሆነባት። ስለ አያቷ የጤና ደረጃ ዶክተሩን ስታናገር አሁን ምንም ልናደርግላት የምንችለው ነገር የለም ወይዘሪት አለም ብሎ ነበረ ተስፋ ያስቆረጣት። አለም ግን ተስፋ ልትቆርጥ አልፈለገችም። እሷን በህይወት ማቆየት የሚቻልበት መንገድ መኖር አለበት ስትል አሰበች። ከዛ ወዲያ ወደ ቤቷ ተመለሰችና የእናቷን የድሮ ማስታወሻዎች፣ በተገደለችበት ወቅት የነበሩ የጋዜጣ ዜናዎች፣ የፍርድ ቤት ክስና ውሳኔዎችን በመበርበር ማጥናት ጀመረች። ከዛ አጠራጣሪ ነገሮች ብቅ ማለት ጀመሩ። ከዛ ምን አደረገች? ከፍተኛ ደሞዝ የምታገኝበትን ስራ ለቃ ወደ ሻሸመኔ ከተማ ለመሄድ የኦሮሚያ ክልል ጉምቱ ባለስልጣናቶችን ደጅ መጥናት አስፈልጓት ነበር። ከዛ የዞኑ ምክትል አቃቤ ሕግ ሆና ለመመደብ ቻለች። እዛም እግሯ እንደረገጠ የከተማውን ፍርድ ቤት ያረጁ ፋይሎች ለማገላበጥ ጊዜ አላጠፋችም። የከተማዋ ዋና አቃቤ ሕግ ጋር ጉዳይን ይዞ ለመቅረብ ብዙ ምሽቶችን፣ ግልባጮችንና የፍርድ ቤት ሰነዶችን በማጥናት አሳልፋለች። የመጀመሪያ ደረጃ ምርመራ እንደ አቃቤ ሕግና እንደ ጠበቃ ፍላጎቷን አነሳስቷታል። እናም በተጨማሪ አያቷ ስህተት እንደሰራች ለማሳየትና ራሷን ከማንኛውም ጥፋተኝነት ለማዳን የነበራት ከፍተኛ ፍላጎት በድርጊቱ የበለጠ እንድገባበት ምክንያት ነበረ። ደግነቱ ፈጣሪ ሲረዳት የሷ አለቃ ሆኖ የጠበቃት ሰው ከ3 ዓመት በፊት ለ6 ወራትም ቢሆን አንድ መስሪያ ቤት አብረው ሰርተዋል እና በደንብ ስለምትግባባው ነገሮች ቀላል ሆነውላታል። ዋና አቃቤ ሕጉ አቶ ግርማ የሚያጨሰውን ሲጋራ ከአንዱ ከንፈሩ ጥግ ወደ ሌላ አቅጣጫ እያቀያየረ ነበር ያዳመጣት። በፍርድ ቤቱ ክፍል ውስጥ ጥፋተኛ የተባሉ ተከሳሾች፣ የውሸት ምስክሮችና ጉበኛ ዳኞች በጣም የሚጠየፍና እነሱን ለማስወገድ እድሜውን ሙሉ ሲጥር የኖረ የተከበረ ሰው ነው። ሁሉንም ነገር በጽሞና ለረጅም ጊዜ ካዳመጣት በኋላ ከ5 ዓመት በፊት የተፈጸመውን የግድያ ክስ እንደገና ፋይሉን ማንቀሳቀስ ትፈልጊያለሽ ሲል ባለማመንታት ጠየቃት። በትክክል እንደዛ ነው የምፈልገው። ምክንያት አለሽ አላት። ምክንያቱ ተጎጂዋ እናቴ ነች። በፈጣሪ ስም አለ። ይቅርታ ያንን አላውቅም ነበረ አላት። አመሰግናለሁ ክቡር አቃቤ ሕግ አለችው።
ግድያው ሲፈጸም አንቺ እድሜሽ ስንት ነበረ? አላት። ጨቅላ ነበርኩኝ፣ አላስታውስም። ስትገደል ገና የ18 ወር ልጅ ነበርኩኝ። ጉዳዩ በይፋ እልባት ማግኘት አልቻለም አላት። በትክክል የሆነው እንደዛ አይደለም። አንድ ተጠርጣሪ ተይዞ ክስ የተመሰረተበት ቢሆንም ክሱ ለፍርድ ሳይቀርብ ተቋርጧል። እስቲ አጠር አድርገሽ አስረጅኝ። ከክልሉ ጠቅላይ አቃቤ ሕግ ጋር የምሳ ቀጠሮ አለብኝ። እንዳታስረፍጂኝ 10 ደቂቃ አለሽ አላት። አለም እንደተባለችው በፍጥነት ማስረዳት ጀመረች። ስትጨርስ የአቃቤ ሕጉ መገረምና ድንጋጤ ይበልጥ ጨምሮ ነበረ። አምላኬ ሆይ፣ የሶሎ ኢንተርፕራይዝ ባለቤቶች አባትና ልጅ በጉዳዩ ተሳትፏል እያልሽ ነው? እህትሽ በእርግጠኝነት ከመካከላቸው አንድ እናትሽን እንደገደለ ታምናለች? ሲል ጠየቃት። አዎ፣ የከተማዋ ፖሊስ አዛዥ ኮማንደር ገመዱም ጭምር። በምን ምክንያት ሊያደርጉት ይችላሉ አለችሽ? አላት። እናቴ ለእነሱ የረጅም ጊዜ የቅርብ ጓደኛ ነበረች። ታዲያ ከመካከላቸው አንዱ ለምን ይገድላታል? ለማወቅ የምፈልገው ይህንኑ ነው አለችው። ይገርማል። እናን ያንን የመሰለ ቅንጡ ስራሽን ጥለሽ ወደዚህ መጣሽው ለዚህ ነዋ። እሱ ጋር ተመድባ ከመጣሽ ጀምሮ ሲገረምበት የነበረውን ጥያቄ ጠየቃት። ያው ለምንፈልገው ነገር ስንል የሆነ መስዋዕትነት መክፈል አለብን አይደል? አንተም እኮ ምክንያትህ ምን እንደሆነ ባላቅም ከዚህ በጣም የተሻለ ስራ ነበረ። ለምን እንደሆነ ባይገባኝም ያንን ጥለህ እዚህ እየሰራህ ነው አለችው። እኔ ምንም የተለየ ምክንያት የለኝም። የተወለድኩበት ከተማና ቤተሰቦች ያሉት እዚህ ስለሆነ ነው አላት። እኔም እኮ ትብቴ የተቀበረው እዚህ ከተማ ነው። እናም የዘመዶቼ ሀገር ነው አለችው። ጥሩ፣ ግን እወቂ፣ ኪሊማንጃሮ ተራራ ጋር ልጋፈጥ እያልሽ ነው። ከነዚህ ሰዎች ላይ መረጃን አናፍርፎ ማደራጀት፣ እነሱን ተጠያቂ ማድረግ እንዲህ ቀላል አይደለም። ቢቻል ኖሮ እኔ ከረጅም ጊዜ በፊት አደርገው ነበረ አላት። ግድ የለህም፣ ምንም ያክል ጊዜ ፍች፣ የቱንም ያህል መስዋዕትነት ይጠይቅ፣ እኔ አደርገዋለሁ ስትል በልበ ሙሉነት መለሰችለት። ይህ የግል ቂም ብቻ እንዳይሆን እርግጠኛ ነሽ ብሎ ጠየቃት። በእርግጥ አይደለም። አለም ተቆጣች። ይህን በጥብቅ ህጋዊ እይታ ነው የምከታተለው። ይቆ የተባለ ሰው ለፍርድ ቀርቦ ትክክለኛውን ህግ ሂደት አልፎ በዳኞች ቢፈረድበት ኖሮ አቴ በነገረችኝ ጥርጣሬ ላይ ብዙም ጊዜን አላጠፋም ነበረ። ግን የሆነው እንደዛ አይደለም። ሰውየው ተይዞ እስር ቤት እንደገባ የፍርድ ሂደቱ ሳይደረግ ምርመራው ሳይጠናቀቅ ራሱን አጠፋ ተባለ። የህግ መዝገቡ እንዲዘጋ ተደርጎ ጉዳዩ ተደፋፈነ አለችው። እህትሽ በወቅቱ ማለቴ ግድያው ሲፈጸም እንዴት ይህን ጉዳይ አላነሱም? እኔ ራሴ ይህን ጥያቄ ጠይቄያት ነበረ። በወቅቱ ጉዳዩን ለመከታተል በቂ ገንዘብ አልነበራትም እና ደግሞ እንዳስፈራራት የራሴ የሆነ ጥርጣሬ አለኝ። በተጨማሪ በልጇ ግድያ ጉልበቷ ተማጦና ቅስሟ ተሰብሮ ነበረ። በዛ ላይ እኔን የመንከባከብና የማሳደግ ኃላፊነት ነበረባት እና በወቅቱ ማድረግ የቻለችው እቃዋን ሻክፋ እኔን ይዛ ሻሸመኔን ከተማ ለቃላቸው ወደ አዲስ አበባ መሰደድ ነበረ። ክፍል 2 ይቀጥላል።